ወይ የሲሳይን ስልክ ስጠኝ እኔ ራሴ ደውዬ አናግረዋለሁ። ይችን የምታክል ልጅ እስከ ዛሬ ድረስ ለምን እንደማይጠይቃት እኔ ራሴ ደውዬ ጠይቀዋለሁ። ዳጣዬ ከዚህ ቤት አትወጪ፣ መውጣትም የለብሽም። ግን ከዚህ ቤት የምትወጪ ከሆነ አንድ የምጠይቅሽ ጥያቄ አለኝ። እሱን መልሰሽልኝ ነው የምትሄጂው። ምንድን ነው የምትጠይቂኝ? ልናገር እማዬ ልናገር። መጨረሻ ያሳምረው እስቲ ልጅ ደግሞ በቃ ሰላም ተናግረኝ ይፈልጋል። አባዬ ዛሬማ ሳልነግርህ አላልሽም። አባዬ ናታና ዳጣ አንተ የለም ብለው ሲሳሳሙ ነበር። አቤት አሁንም በጣም ተጠጋኝ። ልትዋሃድ ነው በቃ አንቺን ማሸማቀቅ ደስ ይልሻል? በጣም እንጂ በተለይ በኤቢ ፊት እሳት እንደነካው ላሲ ጭምትት ስትል እንደሚያስደስተኝ ሌላ ነገር ያስደስተኝ። አንቺ እኮ ጠላቴ ነሽ። ለማንኛውም ያውና አባቴ እኮ ያባዬ ፎቶ ያባሽን ፎቶ አይደል እንዲያሳየኛል። ሲሪየስ ዳጣ እኔ እኮ እየቀለድኩ አልነበር። እስኪ እንደኔ ዳጣ ደስ ሲላት ዳጣ ስትስቅ እንደኔ ደስ የሚለው ጋይስ የእውነት ማለት ነው። በቃ እኔ ለምን እንደው አላውቅም እኔ ራሴን አድርጌ ነው ማያት ጋይስ። እስኪ እንደው ዳጣ የሆነ ስትስቅ ማለት ነው የሷ ስትደሰት የሚደሰት በቃ ሲከፋት ደግሞ ይከፋኛል። ለምንድን ነው ግን የእውነት በጣም ነው የምወዳት። እስኪ ዳጣን የሚወድ የዳጣን ደስታ በተለይ ደግሞ አሁን ላይ ከናታን ጋር ያላቸውን የፍቅር ህይወት በቃ እንዴት እንደሚያስደስት ማለት ነው ጋይስ። እና በቃ እንደ እሷ በቃ የሷ ደስታ እሷ የሆነ የውስጧ ያለውን እንትን ስለማቅ ነው መሰለኝ ማለት ነው። በቃ አንዳንዴ እኮ እኔ ድራማዊውንም እሷ ዳጣ አሁን ካራክተር እንደሆነች ራሷለሁኝ። የሚገርማችሁ በቃ ደስ ሲላት በቃ ከናታን ጋር ከሰላም ጋር ያላት ነገር ምናምን በቃ በጣም ነው የሚያስደስተኝ። ሲከፋት ደግሞ አብጌል የሆነ ነገር ልታደርጋ ስታስብ በቃ ውስጤ በጣም ነው የሚረበሸው። እስኪ እንደኔ የሚከፋት የእውነት ማለት ነው። እስኪ ዳጣን ከልቡ የሚወድ በተለይ የዳጣና የናታን ጥምረት አሁን ላይ ያላችሁ የፍቅር ጉዞ እንደኔ ደስ ያለው ብቻ በላይክ በተለይ ደግሞ ዳጣ አሁን ከቤት ልትባረር ነበረ፣ ግን በቃ ደስ በሚል ሁኔታ ቤት ውስጥ እንድትቀጥል ተደርጓል ማለት ነው። ያው እንግዲህ ወይዘሮ ማርታ ነበረች እንድትወጣ ውሳኔውን እንትን ያደርገችው፣ ግን ጋሽ ደረጀ እንግዲህ ከብዙ ጭንቀት በኋላ ዳጣም እንግዲህ እኔ ቤት አጥቻ አይደለም ቤተሰብ ናፍቆኝ የመጣሁት ብላ መልስ ሰጠው። በጣም ነበር ደረጀ እንግዲህ የተጨነቀው። በመጨረሻም እንግዲህ እዚሁ እንድትቀጥል ተደርጓል ማለት ነው። በዛም እንግዲህ እኔ በጣም ነው ደስ ያለኝ እኔ በራሴ። እስኪ ቤተሰቦች እናንተስ ምን ተሰማችሁ? እኔ በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። በቃ ፈገግ ስትል ዳጣ ደስታዋን ከአባቷም ጋር ሆነ ከሰላምም ጋር ከናታን ጋር በቃ ያላቸው ነገር እንግዲህ በጣም ደስ የሚል ነው። ከናታም ጋር ነው እንግዲህ አሪፍ ፍቅር ጀምረዋል። እንግዲህ በውስጧ ፍቅሯን ደብቃ ብዙ ጊዜ ቆይታ ነበረ። በመጨረሻም እንግዲህ እርሜ ለሰላም ሰላምን እርሜ ስጣት እያሉ እንግዲህ ዳጣንም እየመከረች ናታንንም ደግሞ ናታን ይሄ በዚህ ነው ይሄ በዚህ ያለች ያስተማረችው ወይም ደግሞ በቃ ለዚህ አላማ ጸንቶ እንዲል ያደረገችው ሰላም ናት። ያው መቼም ለሁሉም ነገር የሰው ልጅ ሰበብ ያስፈልገዋል አይደል? ምክንያት በዛን እንግዲህ የመጀመሪያዋ ሰላም ነች። በባለፈው ናታን ራሱ ተስፋ ቆርጦ ድጋሚ በቃ እሷ ምንም አይነት ስሜት የላትም ብሎት ሲተወው አረ ናታንዬ በጣም ተሸውደሃል እንደሱም አይደለም ምናምን ብላ እንግዲህ በሰጠችው ስትራቴጂ መሰረት የተሰጠውን ነገር አስተካክሎ በሚገርም ሁኔታ ዛሬ ደርሰዋል ማለት ነው። ፍቅሩንም ተቀብለው ዛሬ እንግዲህ እንደምታዩት ደስ የሚል ጊዜ የፍቅር ጊዜን እያሳለፉ ነው የሚገኙት። ሰላምም እንግዲህ ናታንን የመሰለ ሸበላ ስላጣበስኩሽ አመስግኝኝ እያለቻት ነበርና ሰላምዬሽ መጀመሪያው ሳይሆን መጨረሻው ሲያምር ነውና መጨረሻው ሲያምር ሁሉንም ነገር ችግር የለውም እያለቻት ትገኛለች ማለት ነው። በዛም እንግዲህ ሰላም በጣም ደስተኛ ነች።
ዳጣም እንደዛው ማለት ነው። ናታንና ዳጣም እንግዲህ አሪፍ እያወሩ ነው። ወደፊት እንግዲህ የኔ ማር የኔ ቆንጆ አይ ዛሬ የኔ ማር ነገ ጧት የኔ አር እንዳትለኝ እያለች እንግዲህ ዳጣም ጠቆም እያደረገችው ነበረ። እሱም እንግዲህ አይ እኔ ስሜታዊ አይደለሁም፣ በስሜት አላደርግም ነገሮችን ማድረገው አስተውዬ ነው። ስለዚህ ምንም ነገር ሀሳብ አይግባሽ በእኔ በኩል እያላት ነው ማለት ነው። ሌላ እንግዲህ ናታን ዛሬ ጥያቄ ጠይቋት ነበረ። ስለ እናትሽ ማወቅ ፈልጋለሁ ዛሬ ሲላት፣ ስለ እናቴ ሳይሆን ባይሆን ዛሬ ስለ አባቴ እነግርሃለሁ ነበር ያለችው። እሺ ብሎ እንግዲህ በመጨረሻም ቤት ሲጀመር አባትሽና እናትሽን አስተዋውቂ፣ ሲጀመር በቃ ስልካቸውን ስጭኝ እኔም ላስተዋውቅሽ አንቺም አስተዋውቂኝ ብሏት ነበር። እንዴ ማን ብለህ ልታወራቸው ስትለው የወደፊት ባልተቤቴ ሚስቴ ናት ብዬ ነው እያለ ነበርና ኧረ በእናትህ እንዴ አባቴ የኔ አባት እንዲቀለል አባት መሰለህ እንዴ የኔ አባት እንዴ እያለች ነበረ ማለት ነው። ማለት ምን ማለት ነው ደግሞ እሱ እና ምን ጥሎሽ መጣል አለብኝ? አዎ 50 በሬ 50 ላም መጣል አለብኝ እያለችው ነበር እንግዲህ ለራሴ ቆርሶ ያሳነሱ እውነቷን ነው። ዳጣ በጣም የሚገባት ቆንጅዬ ሴት ነችና እንግዲህ እንደዛ እያለችው ነበረ። እንግዲህ እሱም እንግዲህ ግድ ነው ታዲያ እንዴት ይደረጋል እያላት ነበር ማለት ነው። ቤተሰቦቻችን ደስ የሚል እንግዲህ የፍቅር ጊዜን እያሳለፉ ነው የሚገኘው። ግን ያው በፍቅር መካከል መሰናከሎች አይጠፉም። እንግዲህ አቢጌል እንዴ በጣም ወጥራ ይዛቸዋለች። እንግዲህ በየእርምጃቸው በቃ በእግራቸው ልክ እየተራመደች ነው የሚገኘው። በጥፍ ተንኮል እያሰበች እነሱን ለመጣል የማታደርገው ነገር የላትም። በመጨረሻም እንግዲህ ዛሬም ዳጣ ክላሷ ገብታ ዳጣን እንግዲህ ልታፍን ይሁን ስልኳ ልትሰርቅ ይሁን እንግዲህ እየተዘጋጀች ትገኛለች። ዳጣ እንግዲህ ተኝታለች፣ እንቅልፍ ላይ ነው የምትገኘው። በጣም በሚገርም ሁኔታ እንግዲህ ክላሷ ሂዳለች። ማን በደረቀ ሌሊት ምን እንዳሰበች አላውቅም። ምን አስባ ነው ብላችሁ ታስባላችሁ? እኔ ግን ስልኳን ወስዳ ምናልባት እንደ ባለፈው ከናታን ጋር ለመጻጻፍና የውይይት ጅናጀነች ብላ መልስ አሁንም ለጋሽ ደረጀ ለማሳየት የምታደርገው ሙከራ ነው ብዬ አስባለሁኝ። በነገራችን ላይ በዛ አትለቃት። የዳጣ እና የናታን ፈተናዎች ገና ናቸው። በተለይ ዳጣ በጣም ብዙ ነገሮች ነው የሚገጥማት። ምክንያቱም ገና ሀ ተባለ እንጂ የፍቅር ጉዞ ገና ነው። ሶ እዚህ ጋር ደግሞ አቢጌል ይህንን የፍቅር ህይወት ለማኮላሸት ወይም ለማፍረስ የማትቆፍረው ጉድጓድ የማትወጣው ተራራ የላትም እና ኢቭን እስከ ህይወት ፍጻሜ ድረስ ዳጣን ማለት ለመግደል ሁሉ በእርግጠኝነት እንትን ትላለች። በእርግጠኝነት ወይ አቢጌል ከዚህ ቤት ካልወጣች በስተቀር በፍጹም ምንም አይነት ነገር ሊሆን አይችልም። ማለት እየተከታተለች ሌላ የራሷን ሙሉ ትኩረቷን እነሱ ላይ አድርጋ ስለሆነ የምትንቀሳቀሰው በጣም በሌለ እንትን ውስጥ ነው የምትገባው ማለት ነው። ስለዚህ እሱ ደግሞ ለዳጣ በጣም ፈተና ነው። እንግዲህ አሁን ጀምራ ይሄን ሆነ እያለች ነገሮችን እያጎደጎደች ትገኛለች። እንግዲህ ወይዘሮ ማርታና ጋሽ ደረጀም ነገሮችን ቀለል ለማድረግ ልጆቹን ላለመበተን በተለይ ደረጀ ውስጡን የውስጡ አድጎ በጣም ነገሮችን ለማስተካከል በጣም በጭንቀትና በእንትን ውስጥ ነው ያለው። አንደኛ ዳጣን ከእናቷ ጋር ማስተዋወቅ ይጠበቅበታል። ሁለተኛ ማርታን እንዴት አድርጎ እንደሚነግራት በጣም ሌላ ችግር ውስጥ ነው። ሶስተኛ ዳጣን ከዚህ ቤት ብትወጣ በቃ ማለት ከጎዳና ህይወት መታ ይሄን ያክል እድሜ ቆይታ አሁን መልሶ ድጋሚ ከዚህ ቤት ውጪ ብትባል ምን አይነት የሞራ እንትን እንደሚደርስባት ሲያቅ በቃ እሱ ራሱ ሌላ ሀሳብ ሆኖበታል ማለት ነው። በመጨረሻም ያው ወይዘሮ ማርታ እንግዲህ እዙ እንድትቀጥል ተቀብላለች። ግን ነገሮች ሲበረቱ አሁንም ቻሌንጆች ሲመጡ ወይዘሮ ማርታም ይሄን ነገር የምትታገስበት አይመስለኝም። አሁን አቢጌልም የበለጠ ስራዋን ለመስራት አቀናጅታ መቀጠሏ አይቀርም። እንግዲህ ደረጀ እንዲያለው አቢጌል ያው ለትምህርቷ ወደዛ ካልተላከች በስተቀር ሌላ ነገር የሚሳካላት አይመስለኝም ማለት ነው። ናታን አሁን ቅልጥ ያለ ፍቅር ውስጥ ገብቷል። ዳጣም እንደዚሁ። ስለዚህ እነሱን ለመለያየት ደግሞ አቢጌል የማትቆፍረው ጉድጓድ የላትም። አቢጌል ብቻ አይደለችም፣ በነገራችን ላይ ማርታ ለራሱ ደስተኛ አይደለችም ማለት ጥሩ ኮምፎርት አልተሰማትም ዳጣና ናታን አንድ ላይ በመሆናቸው ማለት ነው። በፊት እኮ ናታንና አቢጌል አንድ ላይ እንዲሆኑ የነበራትን ጥረት አይታችኋል። በቀጣይ በአዲስ ቪዲዮ እንገናኝ። ላይክ አድርጉ ባይ